ዛሬም እዚህ ልታድሪ ነው እንዴ? ቆይ ደግሞ ማለት ነው? አዎ እዚህ ነኝ የማድረው። እንደዛ አይሆንም የኔ ንግስት። አይታይሽም እንዴ? ብዙ ጠበቅኩሽ እኮ። አቤል ጽዮን ጋር ይደውላል። ጽዮንም ስልኩን ታነሳዋለች። ስልኩ አዲስ ነው እና ሰላም ትላለች። እንዴት ነሽ የኔ ቀሽት ይላታል። አቤት ማን ልበል ትላለች። ጭራሽ እኔ ማን ልበል ይላታል። ይሁንልሽ፣ ለማንኛውም የወደፊት የልጆችሽ አባት እንዲሁም ደግሞ ያንቺ ደግሞ የወደፊት ባልሽ ነኝ ይላታል። ቆይ ግን ማንነትህን ለምን አትናገርም? ካልሆነ ግን ስልኩን እዘጋዋለሁ ትላለች። ጽዮንም በጣም ትናደዳለች። አቤልም ቆይ እንዳዘጊው ይላታል። በህይወትሽ ካወቅሻቸው ወንዶች ሁሉ ቆንጅዬው ልጅ ማን እንደሆነ አታቂም ይላታል። ጽዮን በጣም ትበሳጫለች። ማለት እኔ ነኝ ይላታል። እየሰማኝ አይደለ መሰል ምንድን ነው በጧት ደውለህ የምትጃጃልብኝ ትለዋለች። ይሄን ነው እኔ ስልኩ መዝጋቴ ነው ትላለች። ባክሽ አቤል ነኝ ይላታል። አቤል ብላ በጣም ትገርማታል። ምክንያቱም እሷ እንደዚህ ያልጠበቀችም ነበረ። ቆንጆ እንደነሽልኝ ይላታል። እሷ በጣም ትደነግጣለች። ቆይ እንዴት ደወልክ ትለዋለች። እንዴ ስልክሽን ስልክ ቁጥሬ ላይ ጽፌው ነዋ ይላታል። ማንኛውም ዛሬ ላገኝሽ እፈልግሻለሁ ይላል። እናም ጽዮንም በጣም ይገርማትና አቤት ትለዋለች። ደፋር ነህ አንተ። ማን ስለሆንክ ነው ልታገኘኝ የምትፈልገው? ይኸውልህ ለምን ዘላለም ዓለምን ሳታገኘኝ አትቀርም፣ የራሱ ጉዳይ ትለዋለች። ብለሽ ያልኩሽን ብታደርጊ አይሻልም ይላታል። ምን ቆይ እያዘዝከኝ ነው ወይስ እያስፈራራሃኝ ትለዋለች። ይህ ቆንጆ ለምን መጥፎ እንደሆንብሽ ታደርግኛለሽ ይላል አቤልም። ማንኛውም ቴሌግራም ላይ ላንቺ የሚሆን ቆንጅዬ መልእክት አስቀምጨልሻለሁ ይልና ይሰማትና ስልኩን ይዘጋዋል። ማይረባ ትልና ስልኳን ትገባለች ቴሌግራም ላይ ስትገባ ግን ያየችው ፎቶ አቤልና እሷ እየተሳሳሙ ነበረ። ምክንያቱም ስሸኛትኝ ተጠግቶ ስሟት ነበር እና ቪዲዮ የቀረጸ ነበር እሷን ለማጥመድ ስለሚፈልግ። ይሄ ደግሞ ያስተካከለው የራሱ እቅድ ነበረ እና ጽዮንም በጣም ትደነግጣለች። ያየችውንም ማመን አቃታት። በጣም ደነገጠች። ምክንያቱም ይሄን ነገር ናታን ካየ ለእሷ በጣም ከባድ ነው። አወሰች። ቆይ መቼ ነው ይሄ ነገር የሆነው ትልና እናም ቤት ድረስ እንደሸኛት በቃ እሺ አመሰግናለሁ፣ ቤት ድረስ ስለሸኘኝ አመሰግናለሁ ስትለው እናም ጎንበስ ብሎ ሊስማ ሲል በጥፊ ስትመታው አስታወሰች። ይሄ ምን አይነት ድፍረት ነው ብላው ትሄዳለች። እሱም በጥፊ የተመተውን እያሸሽ ይሄዳል። ነገር ግን ከርቀት ቪዲዮ እንዲቀርጹለት አድርጎ ነበረ። እናም ቪዲዮ የሚቀርጹለትን ልጆች በቃሽኑ ይላቸዋል። ጽዮን አስታወሰች። በዚህ መንገድ ነበር ይህን ፎቶ ያነሳትኝ። መልእክትም ላከላት። እናም በምልክልሽ አድራሻ ባልኩሽ ሰዓት ባትመጪ ይሄን ፎቶ ለወንድምሽ እና እንዲሁም በዙሪያሽ ላሉት ሰዎች ነው እማዳርስልሽ ይላታል። ማለት ነው እገደዳለሁ ይላታል። እንግዲህ ግዴታ እጠብቅሻለሁ የኔ ቆንጆ ይላታል። እሷም በጣም ነበር የተናደደችው። እናም ይህን ነገር ምን ማድረግ እንዳለባት ግራ ተገባች። ምክንያቱም ናታን ካየ ይህ ነገር በጣም ከባድ ነበረ። አምላኬ ሆይ ቆይ ምንድነው ማደርገው? ምንድነው ይህን ማድረግ እያለች በጣም ደንግጣለች። ምክንያቱም ይህን ፎቶ ለናታን ከላከው በጣም አደጋ ነው። ያውም አሁን ላይ ወደ ድሮ ስራው ተመልሶ ስራውን እየሰራ ነው። በዛ ላይ ደግሞ ጽዮን ስልኩን ስለማታነሳለት ካሁን በኋላ እንዲሁም በቃ ብተዋት ይሻላል እያለም ነው። አሁን ላይ ስራው ላይ ስኬታማ ሆኗል። እናም በጣም የሚፈልገው ነገር ስለተዘጋጀለት ምክንያቱም የያፌት መረጃ ነበር። እናም አገኘሁት፣ ዋው ይህን ቀን ነበር ስጠብቅ የነበረው ይላል እና የያፌትን መረጃ ነበር ያገኘበት። እናም ያፌትን የሚያጠምድበት ስለሆነ በጣም ደስ ብሎታል። ላይ ቢኒያ ማን እንደሆነ የምናይበት ቀን ደርሰዋል ይላል።
ሰላም ሰላም፣ ጤና ይስጥልን ወድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ናችሁ ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰቡናችሁን ከልብ በማመሰግነው ውድ ቤተሰቦቼ ዛሬም ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ሐረግ ድራማ ላይ እንግዲህ እያየን ያለነው ነገር የጽዮንና እንዲሁም ደግሞ የአቤል ነገር ነው ማለት ነው። ጽዮን አሁን ላይ ፎቶ ተይዞባታል ማለት ነው። እናም በሱ ፎቶ በጣም ተደነጋግጣለች። ምክንያቱም አቤል ደግሞ በዛ ፎቶ እያስፈራራ ጽዮንን ማግኘት ይፈልጋል። መጀመሪያ በዳጊ ምክንያት ነበር የተገናኙትኝ። አሁን ግን ጽዮን በጣም ትልቅ ችግር ውስጥ ገብታለች። ምክንያቱም ይሄን ነገር ናታን ካወቀ በጣም ከባድ ነው። ምክንያቱም ይህን ነገር ደግሞ እኔ ምልሽን ካልሰማሽ ለወንድምሽ እና እንዲሁም ደግሞ በዙሪያሽ ላሉ ሰዎች እንዳለ ይህን ፎቶ እንዳሰራጨው ታስገድጅኛለች ብሏታል። ሆኖም ግን ለቢኒያም ፍቅረኛዋ ልኮታል ማለት ነው። ቢኒያምን በጣም ተናዶ እሷን አላወራትም። ነገር ግን ፎቶን የላከላት እና ፎቶውን እንደላከላት ስታይ ግን ጽዮን ራሷን መቆጣጠር ነበር ያቃታትኝ። ቢኒያምም ስራውን እየሰራ ያለ ስልኩ ላይ መልእክት ይገባል። እናም እሱም ስልኩን ያነሳውና ያየዋል። ያየውን ግን ማመን ያቃተው። ምክንያቱም ጽዮን ከሌላ ሰው ጋር ወይንም ደግሞ ከአቤል ጋር እየተሳሳመች የሚያሳይ ፎቶ ነበረ። እናም በዛው ደርቆ ቀረ። ማለትም በጣም ደንግጧል። አስቦትም አያውቅም። ጽዮንም ተደብቃ ገብታ ነበር። እናም ወደ ላይ ልብሷን ቀይራ ወታች ትመጣለች። ከመጣችን በኋላ ናታን አንድ ፒሴን ታመጭልኛለች ጽዮንዬ እንዴት አመሸሽ ይላታል። ቤዝ ካላስቸገርኩሽ ታመጭለታለሽ እኔ ውጭ የማየው ነገር ነበረኝ ትላለች። ለምን አታመጭልኝም? ውጭ የምታደርጊው ይህን ያክል አስቸኳይ ነው ብሎ ይላታል። አይ ያን ያክል አስፈላጊ አይደለም ትላለች። ቤዛም ገርማት ቁጭ ብላለች። ምክንያቱም ጫማዋን አውልቃቀስ ብላ ስትሄድ የት ሄደሽ ነው የት ነበረች ስትላተኝ የት እንደነበረች አልነገረቻትም። እናም ግራ ተጋብታለች። ቤዛም እሺ በቃ ሂጂ እኔ አመጣለታለሁ ትላታለች። እናም ጽዮንም እሺ አመሰግናለሁ ብላ እሷም ወደ ውጭ ትወጣለች። ቤዛም ለማምጣት ሄዳለች እና ጽዮንም ወደ ውጭ ወጣለች። ናታን ግራ ተጋብቷል። ቆይ እህቴ ደግሞ ምን እየሆነች ነው? እህቴ እንዳላጣት ምክንያቱም ከቢኒያም ጋር ፍቅር እንዳትጀምሩ እህቴ እኔ ተቆርታ ማየት አልፈልግም እያለ ብዙ ጊዜ ስለሚያንግ አሁንም ደግሞ በቃ እሷ የሆነ ነገር እንዳትሆን ብሎ እያሰበ ነው ያለው። በጣም ታመጣና ሰጠዋለች። እናም ናታንም ቴንኪዩ ብሎ ያመሰግናታል። ሆንም ቢኒያም ይደውላል ብላ ውጭ ላይ ትጠብቃለች። እሱ ግን ሊደውላት አልቻለም። ያፌትና ኤፍራታም አሁን ወደ ቤታቸው ተመልሰዋል። ምክንያቱም ሊዝናኑ ሂደው ነበር እና ናታን እንዲያይ ስለፈለገ ናታንም አይቶላቸዋል። ስለዚህ እሱ መጥቶ ቁጭ ብሏል። ኤፍራታም ወደ ላይ ወታለች ልብሷን ልቀይር። ልብሷን ቀይራ ማታ የምትለብሰው ብርድ ልብሷን ይዛ ስትመጣ ያፌት እንዴ ምንድን ነው ይላታል። ቆይ ዛሬም እዚህ ልታድር ነው እንዴ ይላታል። ይሄ ደግሞ ምን ማለት ነው ትላለች ኤፍራታ። አይሆንም የኔ ንግስት ብዙ እኮ ጠበኩሽ፣ ስለዚህ ዛሬ አብረን ነው የምናድረው ቢላታል። እሷም አይሆንም አቶ ናት ያፌት ትላለች ማለት ነው። ቤትም ዛሬማ እንደዛ ማድረግ አትችይም ተነስቶ ይሸከማታል ወይም ደግሞ አቅፏት ያለ ግዴታዋ ይዟት ለመውጣት ይሞክራል። ያፌት እባክህ ልቀቀኝ እኔ አሁን ዝግጁ አይደለሁም ተወይ በቃ ትላለች። ያፌትም በጣም ይናደድና ኤፍራታ አታሳብጂ ይላታል። በጣም ይናደዳል። አይሆንም በይተንሽ በጣም እንደታገዝኩሽ አታውቂም እንዴ እያለ ይጎትታታል። እሷም ፍቃደኛ አይደለችም። እረፊ ኤፍራታ እረፊ ይላታል። ያፌት ልቀቀኝ ትለዋለች። እሱም አትታገኝ ኤፍራታ ተይ ግን ተይ ይላታል። እሱም ተሸክሞ ወደ ላይ ይዟት ሄደ። እሷም ትጫዋለች። ያፌት ልቀቀኝ እኔ አሁን አልፈልግም እያለች ነገር ግን እሱ ሊሰማት አልቻለም። ያፌት ወደ ላይ ይዟት ሄደዋል። ቢኒያምን በጣም ተናዶ በፎቶ ለጽዮን ይደውልላታል። እናም ስልኩን አታነሳውም። አንሹ እያለ በጣም ተናዷል። ምክንያቱም
የላከለት ፎቶ በጣም ነበር የሚያበሳጨው። እሱ በተደጋጋሚ ይደውላል፣ ጽዮን ግን ልታነሳው አልቻለች። እሱም በጣም ተናደዋል። ስልኩን የሚወረውረዋል። አንሹ እያለ በተደጋጋሚ ስልኩን ይሞክራል። ነገር ግን እሷ አታነሳም።